በቃላቱን እኮ ነው ማለት አሁን በመጀመሪያ ደረጃ አንቺ ከባሌ ወደ ቦሌ ከምናምን እያልሽ እየቀበጣጠርሽ ነበር። እየቀባጠርኩ አይደለም እየቀበጣጠርሽ እንደሆነ ላስረዳሽ። ወይ ጥሩ ሰው ነበር እኮ ምን ወስዶ ነው? ነይ ነይ ናቲንግ ናት ነይ ነይ ናቲንግ ምንድነው? ቆይ ማለት ምንድነው? እኔ እናንተ ብቻ ማውራት አለብን። ምን ማለት ነው? እነግርሃለሁ። የምን ነው አንተ አሁን ምንድነው ስትይኝ ነበር? እነግርሃለሁ እሱ ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። አንድ እህቴ በተደጋጋሚ ስልኬ ላይ ደውላ ለአንድ ጉዳይ እፈልጋለሁ ያጋጠመኝ ነገር አለ። ስለዚህ በዛ ጉዳይ ላይ እንድንወያይና መፍትሄም ካለው ደግሞ መፍትሄ እንድንፈልግለት እፈልጋለሁ ብላኝ እንግዲህ ቤቷ ድረስ ተገኝቻለሁ። ከእህቴ ጋር የተወሰነ ቆይታ ይኖረኛል። ምንድነው ያጋጠማት ነገር፣ ምንድነውስ ከኛ የምትፈልገው መፍትሄ የሚለውን ከሷ ጋር ቆይታ የምናደርግ ይሆናል ማለት ነው። እናንተ ግን ሁሌም እንደተለመደው ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቻናል ማበረታታታችሁን እንዳትረሱ። በተለይ ቪዲዮ ስትጀምሩ ላይክ አድርጋችሁ መጀመራችሁ በብዙ መልኩ እኛን ይጠቅመናልና ላይክ አድርጋችሁ እንድትጀምሩ ከወዲሁ ለማሳሰብ እወዳለሁ። ከካሜራ ጀርባ ጀግናው አቤል አለ። ሁሌም እንደተለመደው የራሱ ቻናል አለው። ስለዚህ የእሱ ቻናል እየገባችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉለት። ተስፋ ቲዩብ ይባላል። ስለዚህ ግቡ። ከዛ ውጭ ኮሜንት ሴክሽን ላይ ማስቀምጥላችኋለሁ። እየገባችሁ ጀግናው በርታ ከጎነነን በሉት። ጀግናው በርታ። ላይክ ሼር ሰብስክራይብ ይደረግ። yes በትክክል ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱት። ከእህቴ ጋር እንግዲህ ቆይታ የማደርግ ይሆናል። አብራችሁን ቆዩ። እሺ እናቴ በቅድሚያ እንተዋወቅ ማልበል። እሺ ሀና እባላለሁ። እሺ ሀና ያው ስልክ ላይ የተወሰነውን ነገር ነግረሽኛል። ያጋጠመሽን ነገር ተነጋግረናል። ነገር ግን አሁን ደግሞ ለተመልካቾች ግልጽ እንዲሆንልኝ ምንድነው ያጋጠመሽ ነገር የሚለው ከኋላ ጀምረን እንጀምረውና ምንድነው ያጋጠመሽ ነገር ነው? እሺ በመጀመሪያ ስደውልላችሁ ችግሬን ሰምታችሁ ስለመጣችሁ አመሰግናለሁ። እሺ በሁለተኛ እኔ እዚህ የቤት አከራይ ነኝ። አንድ ክፍል ቤት አለኝ ማከራየው እና እሱ ከተከራዮቼ ጋር ምንም ጸብ ምንም የለኝም። በጣም ጥሩ ተግባቦት ነው ያለኝ። ጥሩ ሰዎች ናቸው። ነገር ግን አሁን ቅር ያለኝ ነገር አለ። እሱ ምንድነው መሰለ፣ ቤቱ ከተዘጋ ቆየ። ግን ደግሞ በወይወሩ በአካውንቴ የቤቱ ኪራይ ይገባልኛል። ግራ ገባኝና ጨነቀኝ። ለማንኳኳትም ስሞክር ብዙ እንትን የለም፣ ድምጽም የለም፣ ምንም የለም። አሁን ደግሞ እየቆየ በሄደ ቁጥር የሆነ ጠረንም ነገር ምንም እያመጣ ሄደ እና እኔ ፖሊስም ጋር ምንም ጋር መሄድ አልፈልግም። እናንተን በጣም እንትን እከታተላለሁ። ስለዚህ እስኪ ቆይ መጀመሪያ ከነሱ ጋር ያለውን ነገር እንትን ልበል ወይ ብዬ ነው ወደ እናንተ የመጣሁት ማለት ነው። አሁን ታዲያ እዚህ ግቢ አሁን እየሸተተኝ ያለ ጠረን አለ። እዛ ቤት የሚወጣ ነው? አዎ አሁን የሚሸት አሁን እንደውም በጣም እየጨመረ እየሄደ ነው። የተወሰነ ምናምን ነበር። አሁን ደግሞ እየቆየ በሄደ ቁጥር በጣም እየጨመረ መቀመጡላ እስኪያቅተን ሆነ። እዛ በጣም ተጨነኩ ብታይ። እነዚህ ሰዎች እነማን ናቸው? ያከራይሻቸው ምን አይነት ሰዎች ናቸው? ባልና ሚስት ናቸው። በጣም ስርዓት አላቸው። ጥሩ ሰዎች ናቸው። ምንም አይነት የተለየ ነገር አይቼባቸው አላውቅም። በየወሩ የቤት ኪራይን ይሰጡኛል። ግን አሁን ምንድነው ታሪኩ፣ ምንድነው የተፈጠረው የሚለውን ግራ ተጋባው። ሰላም ነሰኝ። አሁን ሰው የሚገባም ሰው ሁሉ ግቢ ውስጥ የሚገባ ሰው ምንድነው ግቢሽ ውስጥ የሚሸተው ይለኛል እና ግራ ተጋባው። ለዛ መፍትሄ ካለው እስቲ እንሞክር ከናንተ ጋር ብዬ ነው። የሰው ቤትም እንደው ዝም ብሎ ደፍሮ ሄዶ መክፈትም ጥሩ አይደለም። ስለዚህ ፖሊስም ጋር ምንም ጋር ከማለቴ በፊት እናንተ ጋር ልሞክር። እኔ እንዲታሰሩ ምንም ስለማልፈልግ ምንድነው ችግሩ የሚለውን ማየት ስለምፈልግ ነው። ለምን እንዲታሰሩ ስለማልፈልጋች? ምንም ነገር አይቼባቸው አላቅም። የወንጀለኛ ነገር አይቼባቸው አላቅም። ድብቅብቅ የሚሉ ሰዎች አይደሉም። ግልጽ ናቸው። ባልና ሚስቶች ናቸው። ጥሩ ሰላምታ አላቸው ሲወጡ ሲገቡ። አሁን ግን እነሱን አይቻቸው አላቅም። ቤታቸው ቁልፍ ነው። ምንድነው ያስቀመጡት ነገር? ውስጡ ምንድነው ያለው? ሽታው ከምንድነው? አንዳንዴ የተበላሸ ነገር እህልም ምንም ቢሆን ይሸታል። ግን እንደዚህ አይደለም። እሱ ነው ግራ የተጋባሁት። እነሱስ የጠፉ የሉም። እንደገና ደግሞ አካውንቴ ውስጥ ደግሞ ይገባል፣ የቤት ኪራይ ይገባል። ስለዚህ አሁን ግራ የሚያጋባ ነገር ነው። ለዛ ነው
አሁን እንደነገርሽኝ ከሆነ እነዚህ ሰዎች ባለትዳር ናቸው። ግን ከሆነ ጊዜ በኋላ ቤቱ ተዘጋ። ከዛ በኋላ ተከፍቶ ያቅም ነው። እነዚህ ሰዎች ተጣልተው ተጋጭተው ምናምን አንቺ ጋር የደረሰ ነገር ነበር የምታውቂው? አረ እንደዚህ አይነት እኔ ከፋ ነገር የማይቼባቸው አላቅም። አንድ ጊዜ የሆነ ነገር ተጣልተው ተመልሳ መታ ነበረ። ግን እንደዚህ አይነት ጸብ የለም። ሻንጧን ይዛ ሄዳ እንደነበረ አውቃለሁ። ከዛ በኋላ ግን እኔ እንጃ አላቅም። የዛኔ ሻንጣውን ይዛ በሄደችበት ጊዜ የነበረው ጸብ የምታስታውሽው ነገር አለ? ምን እንደሆነ ምናምን የምታውቂው ነገር አለ? አይ እንዲህ ጸባችሁ አሁን ምንድነው ምናምን ብለን የምንገባበት አይደለም። እንደ ከፋ ነገር ስላልሆነ ማለት ነው። ደግሞ ብዙ የሚጣሉም አይደለም። ግን አሁን እንደዚህ እንደ ባልና ሚስት ተጨቃጭቀው ያው መደበቂያ የምፈልገው ነገር አለ አይደል? እንደዛ ነው እንጂ እኔ ከፋ ነገር አይቼባቸው ለኔ ጥሩ ሰዎች ናቸው። አሁን ግን ሆዴን በቃ ሆዴን እየበላኝ መጣ። ምንድን ጉድ ነው እዚህ ቤት ውስጥ ያለው? ምንድነው የሚሸተው የሚለው ነው እንጂ ምንም አይነት እንከን አይቼባቸው ማቅ ሰዎች አይደሉም። ከነዚህ ሰዎች ጋር አንቺና እነሱ ምን አይነት ቀራራብነት ነው ያላችሁ? ቤታቸው የሚሄድ አንቺም ወደ አንቺ ቤት የመምጣት ቡና የመጠጣት ምናምን ነገር አለ? እንደዛ የለም። እንደ ተከራይና እንደ አከራይ ሰላምታዎቼ ናቸው። እኔም ሰላም እላቸዋለሁ። አክባሪዎቼ ናቸው። ከዛ ያለፈ ነገር እንደዚህ የለንም። ቡና የመጠጣጣት ምናምን ነገር እንኳን የለንም። አንቺ በምን አይነት ሁኔታ ውስጥ ነው የምትኖሪው? ያንቺ ላይፍ ስላንቺ ያው ሁሉም ነገር አሁን እኛ ስናጣራ ከስር መሰረቱ ነውና ያንቺንም ማወቅ አለብኝ የሌሎችንም ምናምን ማወቅ ስላለብኝ ነውና ስላንቺ እስኪ ንገሪኝ። እኔ አንድ ልጅ እናት ነኝ። ልጄ ተማሪ ነች። አሁን ዘንድሮን የጀመረችው 4 አመቷ ነው። ባለቤቴ ውጪ ነው። የቤተሰቦቹ ውጪ ስለሆኑ በዛ ፕሮሰስ አልቆለት እሱ ውጪ ነው የሚኖረው። እሱ እየረዳን የቤት ኪራዩን እንትን እያለን ነው ከልጄ ጋር ከአንድ ልጄ ጋር የምንኖረው ማለት ነው። ባለቤቴ ግን ውጪ ነው። ስንት ቤት ነው የምታከራየው አሁን ላይ? አሁን ከዚህኛው ጋር 2 ቤት ነው። 2 ቤት። እነዚህ ሰዎች ተጣልተዋል ያልሽኝ ጊዜ ምናልባት አብሯቸው ሌላ ሰው ነበር የምታውቂው? የሚጠይቃቸው ሰው ወይም ከነሱ ጋር የሚመጣ ሰው ነበር? አዎ አንዳንዴ አልፎ የሱ ጓደኛ ይመጣል። ጓደኞቹ አሉት የበለጠ ግን አንዱ ጓደኛው በደንብ ይመጣል። ማለት እንደ ዝምድና ወንድሙም ይሁን ጓደኛው ይሁን ብዙ መረጃ የለኝም። ግን ይመጣል። ተጫውተው ብለው በቃ ቤታቸው ደስ የሚል ነው። እኔ ሳቅ ነው የምሰማው። ብዙ ጭቅጭቅ የላቸውም ምናምን እንጂ አሉ የሚመጡ አልፎ የሚመጡ የሱ ጓደኞች ወንድሞቹ ይሁኑ እርግጠኛ አይደለሁም። ግን አሉ። የሚመጣ ሰው ግን ሰው አለ። በሷ በኩልስ የሷ ጓደኞች? በሷ በኩል ብዙም አይቻላቅም። ስለነሱ ዲቴል ኢንፎርሜሽን የለሽም ማለት ነው? እንደዚህ ጥልቅ የሚል የለኝም። ከሷ ጋር ነው እንደውም በደንብ የምናወራው። እንደዚህ ግቢ ውስጥ ስራ ስንሰራ አንድ ላይ ምናምን አልፎ መታ ታግዘናለች እንጂ ጥልቅ ብዬ ምን ብዙ እሷን የማውራት እንትን ማለትም የለኝም። ብዙ መረጃዋንም ብዙም የመጠየቅ ማለት ልጅቷን ስታያት ብታይ በቃ ደስ የምትል ነች። መጫወት መሳቅ በቃ እንጂ ይሄ የጸብ የለባትም የምን የለባትም። እሱም ስታየው ጎንበስ ብሎ ሰላም ብሎ ካክብሮ ነው። እና አሁን እነዚህ ሰዎች እንደው ጥሩ ሰዎች ናቸው የት ገቡ የሚለው ነው እየከነከረኝ ያለው። ድንገት ተነስቶ ከዛ ውጪ ደግሞ አሁን ለባለቤቴም ደውዬ ነግሬው ወደ ፖሊስ ጣቢያ ቶሎ ብለሽ አመልክቺ ነበር ያለ። እኔ ግን ምንድነው ፖሊስ ጣቢያ የሚሄዱ አይደለም። አሁን እናንተን በጣም ብዙ ጊዜ ተከታተላለሁ። ስለዚህ እስኪ ቆይ መጀመሪያ እናንተን እንትን ልበል። አሁን ለሱም አልነገርኩትም ወደ እናንተ እንደመጣሁም ማለት ነው። መጀመሪያ እኔ በራሴ ልወስንና ከነሱ ጋር ማድረግ ያለብኝ ነገር ካለ ከእናንተ ካለፈ ወደ ፖሊስ ለመሄድ ነው ያሰብኩት። ምንድነው ይሄ አሁን የሰው ቤትም እንደምታየው እኔ ሴት ነኝ ብቻዬን ነው የምኖረው። የሆነ ነገርስ ቢኖር እንደው ያስፈራሃል ሰው ስለሆን አውሬስ ቢኖር ትላለህ። ስለዚህ ምንድን ጉድ እንዳለም ስላላወቅኩኝ ባየው ብዬ ነው። መቼም እህል ወይም የሆነ ነገር እንደዚህ እንትን አይልም። ከቤት አልፎ አይሸትም። ስለዚህ አሁን አንቺ ገብቶ ወደዛ ገብቶ የመጠያየቁን ነገርም ወይም ደግሞ በሚያገንጠሉም ነገር ከሴትነትም ጋር አገናኝተሽው ነው። ያስፈራልም። እናንተ ማኞቼም ናችሁ። የሰው በር ሲከፈት መቼም ብዙ ነገር አለ። ስለዚህ እናንተ ብዙ የሰውን ብዙ ህይወት እንትን እንዳላችሁ አውቃለሁ። ተከታትላችሁ
ደርሳችሁ ብዙ ነገሮችን የሰውን ጥቃት እንትን እንዳላችሁ ስለማቅ አሁን እኔ ብቻዬን ከእናንተ ጋር ከሆነ ይሄ ቤት ቢፈተሽ ምንም የምሰጋው ነገር የለም በካሜራም በእናንተም ስለሆነ ብቻዬን ግን ምን ይኖር ነገ ምን እንደሚመጣ ማይታወቅም የሰው ልጅ ስትሆን ብዙ ነገር አለ ስለዚህ ለዛ ብዬ ከዚህ ቤት በተጨማሪ ሌላ ቤትም እንደምታከራይ ነገርሽኛልና ያኛው ቤት በምን አይነት ሁኔታ ውስጥ ነው ያለው? እሱ እንደላጤ ነው ጠዋት ይወጣል ማታ ይገባል ማታ ግን ይለኛል እዚህ ግቢ ውስጥ የሆነ የሞተ ውሻ አለ ወይ ይለኛል አንዴ ድመት አለ ወይ ይለኛል እኔ ግራ ገባኝ ቀን አንቺ የማጽዳት ምናምን ነገር ታረጋለሽ? አዎ ግቢው እንደምታየው በቃ ምንም ነገር የለም ዞሬ ሙሉን አይቻለሁ ስለዚህ እሱ አይጦችም እንዳይሆኑ ይለኛል ያይጥ እንደዚህ አሁን እንግዲህ አንተን አየው እንዴት ስንቴ እንኳን ምንድነው እንደዚህ የሚሸተው ብለሃል ስለዚህ እንዴት በዚህ ልክ ሊሸት ይችላል ያይጥም ቢሆን የሌላም የውሻም የድመትም ቢሆን ይታያል ምናምን ታሪኩ ምን እንደሆነ አንቺ አልተረዳሽው ነው አልገባኝም በጣም ጥሩ ለማንኛውም ያው ቤቱን ገብቶ ማየቱ የተሻለ ይመስለኛል ምን ይመስላል ከእናንተ ጋር ቁልፍ እኔ ጋር አንድ ቁልፍ አለ ግን አሁን የት እንዳለ አላውቅም በጣም ሩቅ ቦታ ነበረ ቆይቷል እንትን ካልኩት ስለዚህ አረ ችግር የለም ይሄው መስኮትም ስላለ በመስኮትም ችግር የለው ብቻ እናንተ እኔን አግዙኝና ውስጥ ያለውን ታሪክ አብረን እንይ ነው እንጂ ችግር የለውም በመስኮቱ ቁልፉ በጣም ሩቅ ቦታ ነው ያለው የት እንደነበረም እንዳስቀመጥኩትም ረስቼዋለሁ ጥሩ እንደዛ ከሆነ እንግዲህ ውስጥ እንገባለን ያለውን ነገር ቼክ እናደርጋለን ምንድነው የተፈጠረው የሚለውን ማረጋገጥ ስላለብን በቃ ቁልፉን እስኪ አንቺ መፈልጊ እኛም ደግሞ እንዴት እንደሚፈታ ምናምን እንየው እሺ አብራችሁን ቆዩ እንግዲህ ውድ ተመልካቾቻችን ያው እንደሰማችሁት እህታችን የነገረችን ነገር አንድ ባለትዳሮች እዚህ ቤት ይኖሩ ነበር እንደማንኛውም ባለትዳር የሆኑ ሰዎች ይኖራሉ ያን ያህል ተጣልተው ነበር ግን መልሰው ደግሞ ይታረቃሉ ነው ግን አንዴ ትንሽ የከፋ ነገር ተፈጥሮ ነበር ባጓን ይዛ ሄደች ከዛ በኋላ ማለት ይዋሃት በቃ ምን እንደተፈጠረ እዚህ ያህል እንደዚህ የሚያደርግ ነገር ምን እንዳጠፋችሁ አላውቅም ስለዚህ ላስት ታይም በቃ ይሄኛው ነበር ጻዋቸው እኔ ማውቀው ይሄ ነገር የለም ጓደኛው እስከዛ በኋላ መምጣት አይዞ ማበረታት ምናምን ነገር ነበር ነው በጭራሽ ምንም ያየሁት ነገር የለም ሰው እንኳንም ቢኖር የሆነ ሰው ምንድነው ታሪኩ የጠፉት ይላል አንድ የምጠይቀው ሰው ሆነ ያጣሁት ግራ ተጋብቼ ወደ እናንተ የሚመጣሁት ጥሩ ስለዚህ አሁን ምንድነው የምናረጋው ወደ ውስጥ እንገባለን ያለውን ነገር ለማጣራት ጥረት የምናደርግ ይሆናል ማለት ነው ውድ ተመልካቾቻችን እንግዲህ ታሪኩን እንደሰማችሁት ነው እህታችን ያው ብቻዋን የምትኖር እናት ናት ባለቤቷ ለጊዜው እሷ ጋር አይደለም ያለው ወደ ውጭ ሀገር ነው ያለው ከአንድ ልጇ ጋር ነው የምትኖረው ቤት አከራይታ እየኖረች በነበረችበት ሁኔታ ውስጥ ግን ምን ያህል ጊዜ ቆዩ እነሱ እዚህ ቤት ቆይቷል በደንብ አዎ 2 አመት ሆናቸዋል በጣም ጥሩ ስለዚህ ለ2 አመት መታቃቸው ተከራዮች ድንገት እንግዲህ ድምጻቸው ጠፍቷል ከዛ ውጭ ደግሞ ቤት ውስጥ የሆነ ጠረን እየወጣ የአካባቢውን ሁኔታ እየረበሸው ነው ያለው የሚል ነው እንግዲህ የተነገረን ማስረጃ ወይ መረጃ ስለዚህ ወደ ውስጥ እንገባለን ምንድነው በዛ ውስጥ ያለው ምንድነው የተፈጠረው ለምንድነው በር የማይከፍቱት ለረጅም ጊዜ አንኳኩቻለሁ የሚከፍትልኝ ሰው የለም ነው የተባለው ያለችን እህታችን ወደ ውስጥ እንገባለን አንቺ ቁልፉን ፈልጊ እኛ ለአንኳኩተን ለሚከፈት ከሆነ አንኳኩተን ለማስከፈት ጥረት እናደርጋለን የማይከፈት ከሆነ ደግሞ ወይ ገንጥለን ካልሆነም ደግሞ በመስኮት በኩል ለመግባት ጥረት የምናደርግ ይሆናል ውድ ተመልካቾች ሁሌም እንደምለው ከኛ ጋር ስለሆናችሁ በጣም እናመሰግናለን ላይክ ሼር ሰብስክራይብ እያደረጋችሁ ማበረታታችሁን እንዳትረሱ አብራችሁን ቆዩ ውድ ተመልካቾቻችን የተባለው ቤት ይሄ ነው እዚህ ቤት ውስጥ እንግዲህ ለመግባት ጥራት እያደረግን ነው እስካሁን ድረስ ሊከፈትልን አልቻለም እንግዲህ ውስጥ አንድ 5 ደቂቃ የሆነንም እዚህ ከቆምን ያልፋል 5 ደቂቃ ያልፋል አለችኝ እኮ እየፈለኩት ነው እያለች ነበረ ቁልፉም ያው ብዙ ጊዜዋ ካስቀመጠች እኮ ቁልፉን ነገሩ ብዙ ጊዜ ነው ካስቀመጥኩት እያለች ነበር ስለዚህ እሱን መፈለጉም ራሱ ሌላ ስራ ነው እንዴት እንደምናደርግ አላውቅም በዚህም በኩል እያየሁት ነበር ምንም ነገር የለውም ግድግዳ ነው ሙሉ እንደዚህ የተዘጋ ነው ታውቃለህ በሱ ጋርም እዚህ ግን የሆነ ነገር ያለ ይመስለኛል እዛ በጀርባ በኩል ማለት ነው
መስኮቱስ እንዴት እናርክ? ይሄ መስኮት ገርበብ ብሏል። በርግጥ ግን አሁን ወፍራም ነኝ። ወፍራም በዚህ ሊገባ አይችልም። እኔ ያስገባል ብለህ ነው ታዲያ? አንተ ያስገባ? እስቲ ሞክር መጀመሪያ። ማ አንተ በስብስ መሀል ላይ ጠረኑ ግን እንዴት ነው አይደለ? ምን ያህል ጊዜ ነው አለች? ምን ያህል ጊዜ ነው አለች? ኦልሞስት አንድ ወር ከምናምን ይሆናል። ግን የአንድ ወር እንትኔ ተካፍሎኛል ነው ያለችው። የቤት ኪራዩ ተካፍሎኛል አለችው። አዋራ ራሱ አለው አጣ እዚህ ጋር ትንሽ ጠገብ ካለ የሰው ንብረት እያወደምን ተከፈተልህ አይደለ? መስኮቱ ተከፈተ እና ልግቦዝ ቢ ቆይ ና እኔ ሞክረዋለሁ። ና አይ ችግር የለም። ሳሰው ነው ያስገባኝ መሰለኝ። ና እኔ ልሞክረው። ያስገባኛል መሰለኝ። ያስገባኛል ያስገባኛል። ጂሰስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደዚህ በሩ ራሱ ታየዋለህ? ይኸውልህ ይሄ በሩ ራሱ ግራም ያጋባ ጊዜው ገብቻለሁ። አቤት አያስታውቅም እንጂ መስኮቱ በጣም ሰፊ ነው። ሰፊ ነው። እኔን እኮ አስገባኝ ባለ ሱቁላስ ቆመ። በስመ አብ ወልድ አትዴን ነው የሚገመው። በጣም ነው የሚሸተው። አንድ ወር ሙሉ የተዘጋ ቤት ነው። እስቲ በሩን አሁን ሞክር። እሺ ቆይ ፈራው። ክፍል አለው እንደ ወደ ውስጥ ሌላ ክፍል አለ። አንድ ክፍል አለው አይደል? አዎ ከዚህ ጋር ጨለማ ነው ግን በጣም ፈራው ማርያምን። አይ ወደ ውስጥ አትግባ፣ በሩን ብቻ እንትን በላው። ወደ ውስጥ አትግባ፣ በሩን ሞክር። እሺ ና በዛኛው በቃ በዛኛው ከውስጥ ነበረ። ጨለማ ነው ግን ጽድት ያለ ነው። ሰው ገብቶ አቅም ማለት ነው። በቃ የሸረሪት ድር ምናምን ነው የሚታየው። የሸረሪት ድር ምናምን ነው የሚታየው። የሸረሪት ድር እንግዲህ እንዳየኸው ነው። እንግዲህ የሽታ ከየት እንደሚመጣ ፈጣሪ ነው የሚያውቀው። ኧረ ማክስ የለም እንዴ? ሌላ ማክስ እንዴ? እንግዲህ ምንም ነገር አይታየኝም እዚህ ጋር ግን አዋራና የሸረሪት ድር እጅ ያበላሻል። አዋራ ጓንት ነገር እዚህ እኛ እንግባ ብዬ ነው። እሺ አንቺ እንትን እንዳትሳቀቂ ብዬ ነው። እሺ እናትዬ እሺ እዛ ሁኝና ያለውን ነገር እኛ እንነግርሻለን። እዛው ቆይ። ጓንት ግን ማድረግ ነበር አለ። እሺ እስካሁን ድረስ እንግዲህ ምንም ነገር የለም። በዚህም በኩል የለም። ደግሞ እኮ ጽድት እንዳለ ነው። ቤቱ እንደተጸዳ ነው። እዚህም ጋር ምንም የለም። ይሄ የሻገተ ምግብ ምናምን ነገር ግን አለ። የረጅም ሰዓት ሲቆይ የሚሻግታላ እንደዚህ አይነት ነገር ነው። እሱ እኮ ነው አሁን ተደብላልቆ ሽታው ራሱ አየህ። የምግብ ሲቆይ እንትን አለ አይደለ? ወደዚህ መግባት ግን ፈርቻለሁ። ያው ግዴታ አንዴ መተናል። እኔ ራሱ ማክስ እያደረኩኝ ነው አሁን በአንድ እጄ እንትን ብዬ እንጂ ግባ ከፊት ወይም ካሜራውን ስታይ ምንድን ነው እዛ ጋር ምንድን ነው
በስመ አብ ምን ጉድ ነው? ኧረ በለው ወደ ደጅ ውጣ። ምናልባት ደጅ እንውጣ። አና ነይ አንዴ ነይ። ያው እንግዲህ የተደበቀው ሚስጥር ነይ ቤትሽ ውስጥ እዚህ ውስጥ ያለውን ጉድ ነው እንደዚህ የሚገማው። ነይ አዎ የሆነ ወንድ ነው ብቻ ነው ወፍራም። እሱ ነው አይደል? ባሏ ነው እኮ ባለቤቷ ነው። በስመ አብ ወይ ጥሩ ሰው ነበረ እኮ ምን ወስዶ ነው? ነይ አትንኪው እናት ነይ አትንኪው። እንዴት ተወጣጣራ አየሽው? ሰውነቱ ሁሉ እንደዚህ ተወጣጣራ ይተራፋ። እሱ ነው የሚገማው እንደዚህ። አልጋ ላይ አስቀምጠውት አንተ አልጋ ላይ አስቀምጠውት። ወይኔ ስላሴ ሰው ነው እንደ ገደለው ምንድን ነው? አይመስለኝም። እኔ እንጃ ብቻውን ይኸውልሽ የቆየ ስለሆነ ተነፋፍቷል። ምን ይሁን አሁን ማወቅ አንችልም። ስለዚህ አሁን ምንድነው የሚሆነው መሰለህ? ና በቃ ና እስኪ ወደዚህ ጋር ኑ እና ያንቺም ወደዚህ ጋር ነይ። ለእንትን ይደወል ሆስፒታል ለአምቡላንስ ይደወልና እንትን ይባል አይሻልም? ሬሳው ይነሳ። እስኪ ደውይል ለአምቡላንስ ደውል። ቶሎ በይ እዚሁ አካባቢ ላለ ደጅም ያሉት ልጆች አሉ ንገሪያቸው ከኛ ጋር ይመጡ። ኧረ በለው አንተ አልቻልኩትም። እንግዲህ ተመልካቾቻችን እንዳያችሁት ነው። ሰውነቱ ተወጣጥሯል፣ ተነፋፍቷል፣ ጣቁሯል። ይሄ እጁ አካባቢ ደግሞ ትል ነው እንዳለ። ይሄ እጁ ትል በትል ሆኗል እና ሽታው ላይክ በተለይ በደንብ እየተጠጋችሁ ስትሄዱ እጅግ በጣም ነው የሚገማው። ጂሰስ ሬሳው ይነሳ ይሻላል። ከዛ በኋላ እንቀጥላለን። በስመ አብ ወወልድ ወመንፈስ ቅዱስ። የሚገርም ተአምር። ይሄ በጣም ግራ ያጋባል። እንግዲህ ውድ ተመልካቾቻችን ያው ሰውየው ሞቶ ነው የተገኘው ቤት ውስጥ። በሚያሳዝን ሁኔታ ሞቶ የተገኘውም ደግሞ ሰውነቱ ተነፋፍቶ በጣም መጥፎ ጠረን እያወጣ እጁ አካባቢ ደግሞ እንግዲህ ተልቶ ነው ያየነው። ከሚገባው በላይም ጠቁሮ ነበር ቆዳው። እንግዲህ ከሞተ ትንሽ የቆየ ይመስለኛል። እንደዚህ የሚሸተው ለማንኛውም እንግዲህ ያው ምርመራ መደረግ ስላለበት ፖሊሶች መጥተው ምርመራ አድርገዋል። አስከሬኑም ደግሞ ለበለጠ ምርመራ ሆስፒታል ሄዷል። እንግዲህ ምርመራ ይደረግለታል። እኛ ግን አሁን ስራችንን እንቀጥላለን። ምክንያቱም ይሄ ኬዝ ቀላል ኬዝ አይደለም። ቤቱ ውስጥ ምንም አይነት አሁን ይሄ መቆረጥ የመወጋት ምናምን ነገር አላየንም። ምንም የለበትም። ምንም ነገር ያየነው ነገር የለም። ኖርማል ሰው ነው። እንግዲህ ከአየር ጋር የተያያዘ ራሱ ሞቶም ይሆን ወይስ ሚስቱ የምታውቀው ነገር አለ ወይስ ጓደኞቹ፣ ብቻ እሱን የምናጣራው ነው የሚሆነው። ግን አንቺ ጋር አሁን መረጃዎችን እፈልጋለሁ። የዛን ቀን ሚስቱ ባጓን ይዛ ሻንጣዋን ይዛ ስትወጣ አይተሻታል? አዎ ባይኔ አይቻታለሁ። ምን አይነት ጸብ እንደነበር ለመገመት ሞክረሻል? ምልሽ እንዳልሽኝ ጸቦቹ ላይ አይናገሩም። ግን አንቺ ያው ባለትዳር ስትሆኚ የምታውቂው የምትረጂው ነገር አለ። በምን አይነት መልሶ የሚገናኝ አይነት መለያየት ነው ወይስ የእውነት የተቆራረጠ አይነት ነገር ነበር? እኔ በቃ ሄድልሃለሁ ስትል ነው የሰማሁት። ጮክ ብላ ድምጿን ነግሬያለሁ። ከዚህ በፊትም እንደዚህ አይነት የጎላ ድምጻቸው የወጣ ጸባይ ሰምቼ አላውቅም። የዛን ቀን የሰማሁት እሱንም ደጋግማ የምትለው ሄድልሃለሁ ነው። ሂጂ ብሏታል። ሂጂ ነው የሚላት። ሂጂ በቃ ሂጂ ይላታል። ከዛ ውጪ በጣም እሱ እንደውም ተናዶ ነበረ። እኔ ምን ጉድ እንደሆነ አላውቅም። ብስጭት ብሎ ነበር። የእሱ ድምጽ ያኔ ነው የተሰማው በደንብ። ምን የከፋ ነገር እንዳጋጠመው አላውቅም። ድምጹን ጮክ ብሎ ሲናገር የነበረው የዛን ቀን እንደዚህ ይሆናልን ብዬ ነው ያላሰብኩ። እኔ በቃ ጸባቸው የዚህን ያህል የሚያደርስ አይደለም። እኔ ምን ሆኖ ራሱን አጥፍቶ ይሆን ምን አይነት ተአምር እንደመጣበት አላውቅም። ከዛ በኋላ እሷም ደርሳ አታውቅም። እንግዲህ እኔ ታስገባልኛለች የቤት ኪራዩ ይገባል። ይሄኛው ደግሞ ቅድምም ስትነግሪኝ ነበርና ስደውልም ቴክስት ይመለስልኛል። አይነሳም ግን ቴክስት ይመለስ። ደህና ነኝ የሚል ቴክስት አለው። ደህና ነኝ እመጣለሁ የሚል ነው የሚመለስልኝ።
እኔ ምን ጉድ ነው? ኦኬ ግን ቤት ውስጥ እንዳልሆነ ነግሮሻል? አዎ ቤት ውስጥ አይደለሁም፣ እመጣለሁ የቤት ኪራዩን ላስገባ ብዬ ነው እያለ ያስገባልኛል እኮ። ግን እኔ አሁን እኮ ይሄ ሽታ ባይኖር እኮ አልጠረጥርም። በቃ አለ። ምክንያቱም ሜሴጅ ይልክልኛል፣ ያስገባልኛል የቤት ኪራዩ። ይሄ ሽታ እኮ ነው ጉድ ያመጣው እንጂ በቃ እሷ ጋር ቀደም ስትነግሪኝ ጥሩ ግንኙነት ነበረን እናወራም ነበር ብለሽኝ ነበርና ከዚህ ቤት ከወጣች እንግዲህ እንደነገርሽኝ ኦልሞስት 1 ወር ከምናምን ከሆናት እንዴት አንዴ እሷን ለማግኘት ለማውራት አልሞከርሽም? ካላችሁ ግንኙነት አንፃር የእሷ ስልክ ይኸውልህ ምን ይላል መሰለ፣ አንዴ ሁለቴ ባለቤቴ እስኪ እሷ ጋር ደውይላት እንዲህ ብዬ ሳማክረው ደውይላት ሲል አንዴ መስመሩ ተይዟል አለኝ። ከዛ በኋላ ጥሪ እያስተላለፈ ነው አለ። ከዛ ምንድነው ጥሪ እያስተላለፈ ማለት ምን ማለት ነው ሁላ ብዬ ጠየቅኩት እኔ እሱን። ከዛ አይ በቃ መስመሩ ወይ ሌላ ቦታ ሄደው ነው ርቀው ወይ ወደ ጸበልም ሄደው ነው አለኝ። እኔም እንደዛ አስቤ ነበር፣ ኔትወርክም ሊሆን ይችላል ብሎ እንደዛም አስቤ ነበር። ግን እሱ ይልክልኛል ደህና ነን አለው መጣለው በቅርቡ እያለ ሜሴጅ ይልክልኛል። የት ጉድ ምን ጉድ ሆኖ ነው? አሁን በሱ ስልክ እኮ ነው ሜሴጅ የሚላከው። ሲላክልሽ ነበር በሱ ነው። ይሄው አሳይሃለሁ ስልኬ ላይ አለ። ሜሴጁም አልጠፋም አልተደለተም አለ። ይሄ ታምር ነው ታምር። ሞባይሉን ሚስቲያ ከዛ በኋላ መጣም አታውቅም። አራታቀም በቃ ሻንጣዋን ይዛ ወደ ማታ አካባቢ ነው ብያለሁ አይደል? ወደ ማታ ወደ 1 ሰዓት ተኩል ምናምን ይሆናል። 2 ሰዓት በጣም ከመሸው 2 ሰዓት ነው ይዛ ወጥት አለች። በቃ ጭቅጭቁም የዛ አካባቢ ነው የነበረው። ከዛ በኋላም የለም ድምጻቸውንም ሰምቼው አላውቅም። እሷ ብን ብላ ስትወጣ ብቻ አስታውሳለሁ በደንብ። ከዛ በኋላ ግን እንደዚህ አይነት ታሪክ በስማ አሁን ራሱን አጥፍቶ ነው እንዳይባል በዚህ ጋር የቤት ኪራዩ ይገባል፣ ሜሴጅ ይጻፋል። ምን ጉድ ውስጥ ገብቶ ነው? ምንድነው ቤት ውስጥ የተፈጠረው? ሚስትየዋ ከዛኔ ማታ ሻንጣዋን ይዛ ከወጣች በኋላ እዚህ ሰውዬ ቤት መጥቶ የጠየቀው ያወራው ሰላም ያለው ወይም ደግሞ በስራ ማጋጣሚ የተገናኘው ሰው ነበር ያየሽው? ይኸውልህ የለም። የዛን ቀን ማታ ግን ወንድሙ ይሁን ምን ይሁን አላውቅም ብዬሃለሁ አይደል? እንደ ማስማማት ነገር ነበረ። እሷ ከወጣች በኋላ በቃ ተረጋጉ ምናምን የሚል የእሱን ድምፅ ሰምቼዋለሁ። ቤቴ እንግዲህ ይኸው እንደምታየው ከጎንና ከጎን ነው። እሱ አይ ያስታረቃቸው ይሆናል እንግዲህ ያስማማቸዋል ብዬ የጓደኛው በጣም የሚቀርበው አለ ብዬሃለሁ። ወንድሙ ይመስለኛል እንደ ቅርበታቸው፣ ጓደኛውም ይሁን አላውቅም። ይሄ ስጋነታቸውን አላውቅም። ግን እሱ ተረጋጊ አንቺ ዝም በይ ምናምን ሲል ነበረ። ከዛ ተከትሏት እሷን ለማረጋጋት ይውጣ እሱን ለማረጋጋት ይቅር አላውቅም እንዴት እንደሆነ። እኔም ደግሞ ዘው ብሎ መግባቱ ፈራው። እንጀራ እየጋገርኩም ነበር። ምጣድ ትቼ እንዴት ልሂድ? አይ ይረጋጋሉ። ከዛ ውልቅ ብላ ስትወጣ ብቻ ነው ያየኋት። ብጠራትም አልዞርም አለችኝ። ዝም ብላ ሄደች። ከዛ አይ እንግዲህ ውጥት ብዬ ወዴት ሄደች ስል ራይድ አለ በራይዱ ወጣች አሉኝ። ስለዚህ ያው በቃ ምንም የሚራይ የሚመለስ ነው ምናምን ብዬ ነው እንችል ያልኩት እንጂ እንደዚህም አልመሰለኝም እኮ። አሁን ግራ የገባን ምንድነው ይሄ ሰው ራሱን አጠፋ ለማለትም ግራ ነው የሚያጋባው። ምክንያቱም ይኸውልሽ ቅድም እኔ በዚህ ነው የገባሁት። ስገባ በውስጥ በኩል ተቆልፏል ቁልፉ ማለት ነው። እኛም ሞክረን እንዲህ አድርጌ እኮ ብዙ ጊዜ ሞክሬዋለሁ። በውስጥ በኩል ተቆልፏል ማለት ደግሞ እንግዲህ ያው ከውስጥ ነው ማለት ነው ጉዳዩ የተፈጸመው። ከዚህ ከውጭ በኩል ተፈጽሞ የሆነ ነው እንዳንል አይመስለም? አዎ ልክ ነው። ምክንያቱም መስኮቱ ደግሞ ክፍት መሆኑ ይሄ ነገር ከተደረገ በኋላ በመስኮትም ምናልባት ወጥተው ሊሆን ይችላል። በመስኮት እንትኑን አድርገው እንዳይመስል። ግን ይሄን ያህል ፈርዘር የሚያስቡ ከሆኑ መስኮቱን ከፍተው መሄዱስ ምን አመጣ እኮ? ቁልፉን ደግሞ ራስቷል። ቁልፉንም ራስቷ። ብቻ እኔው እንግዲህ ወንጀልም ከሆነ ቤት ውስጥ የተሰረፈ ወይም የተሰረቀ ነገር አልታየኝም ከስልኩ በስተቀር። ስልኩ ብቻ ነው የሌለው ቤት ውስጥ። እንግዲህ እኔ እንዳየሁት ከሆነ ዝርፊያ ሲሆን የሆነ መንቀርቀር አለ፣ ቲቪ ምናምን አለ፣ ተነስቶ ይሄዳል። ላፕቶፕም አለ፣ ምንም አለ። ሌላ ምንም የተነሳ ነገር አለ። አሁን ስርቆት ነው እንኳን ለነል ለስርቆት ገብቶ አንድ ሌባ ሲነቃበት የሆነ ነገር አድርጎት ነው እንዳለ። ስንት ዓመታችን እኛ ግቢ ምንም አይነት ሌባም ገብቶ አያውቅም። እኛ በራችን
ማታ 4 ሰዓት ካልሆነ የሚዘጋው እንደዚህ አይነት ነገርም ተሰምቶ የማይታወቅም ሌባም ገብቶ አያውቅም ግቢ ውስጥ። አሁንስ እንደው ማን እንደዚህ ያደረገው ይባል? ምክንያቱም እሷ ስትወጣ እሱን ድምፅ ሰምቼዋለሁ ብያለሁ። እሷ ስትወጣ እሱ አለ እየተጉረመረመኝ ያለ ሰምቼዋለሁ። ድምፁንም የሰማሁት ያኔ ነው ብያለሁ። ምን ጉድ ነው? ማን ነውስ እንደዚህ የሚያደርገው? ማን ነው ብለህ ትጠረጥራለህ? ግራ እኮ ነው የሚያጋባው። እሷም በቃ ተናዳ ብን ብላ ሄደች። እሱም እዚህ ውስጥ ተጉረመረመ። ከዛ ወዲያው በቃ ዝም ተባለ። በቃ ጓደኛው አብሮት ነው ያደረው የዛኔ። እኔ ይደራ አላወቅኩም፣ ግን ድምፁን ሰምቼዋለሁ። አንቺ በቃ ዝም በይ አትለፍልፊ ምናምን ሲላት ሰምቼዋለሁ። አትለፍልፊ እሺ። አዎ አንቺ በቃ ዝም በይ ሲል ሰምቼዋለሁ። እሱንም በቃ ተረጋጋ አንተም ዝም በል በቃ ብዬ ሁለቱንም ሲቆጣ ሰምቼዋለሁ። እንግዲህ እሱ ከዛ በኋላ እንግዲህ ይውጣ ይደር አላውቅም። እኔ ደግሞ እሱ እያለ ደግሞ ተከትሎ መግባት ነገር ማጋነን ነው። እንደዛ ይመስልብኛል ብዬ እኮ ነው በእናትህ። እሺ ጥሩ በቃ አሁን ያለውን ነገር ሪፖርቱን በሙሉ ለፖሊስ እናሳውቃለን። ይሄ ግዴታችን ስለሆነ ማለት ነው። ወራው እግዚአብሔር ይስጣችሁ እናንተ። ያው ገብተውም የተወሰነ አሻራ መውሰድም ያለባቸውን ነገር በሙሉ አሻራ ወስደዋል። አሁን ቀጣይ የሚሆነው እንግዲህ ሚስትየዋን ማፈላለግ ነው የሚሆነው። ሚስትየዋን አድራሻ አላት ወይ አንቺ የምታውቂው ልናገኛት የምንችለው? ምክንያቱም አንደኛ ባለቤቷ ሞቷል፣ ይሄን ማወቅ አለባት። ሁለተኛ ነገር ደግሞ ከዚህ ጋር የተያያዘ የምታውቀው ነገር አለ ወይ የሚለውንም ማጣራት ስላለበት መታወቂያ የሁለቱንም ሲከራዩ ሁሉንም እቀበላለሁ። የዚህ እንደላጤውንም እያለሁ ቀበሌ እንግዲህ ኮፒ ተቀበሉ ብሎ እንትን ብሎን ነበር። ስለዚህ የቀበሌ መታወቂያቸውን ኮፒውን እቀበላለሁ። ኮፒው አለ፣ ቁጥሯም አለ፣ ሰጣሃለሁ። እስኪ ይሄ አይሰራም ያልሽኝ ማለት ነው? አዎ ለኔ ጥሪ እያስተላለፈ ነው። እንደውም አንድ ልጅ ነበረ እዚህ የተከራየው ልጅ ጥሪ እያስተላለፈ አይ ብላክ ሊስት ውስጥ ነው ምናምን አርጋሽ ይሆናል አለኝ። ከዛ እኔ እንትን አላልኩትም ተውኩት። ስለዚህ እስኪ እናንተ ሞክሩትና ድንገት ከሰራላችሁ አለዛ ደግሞ የቀበሌ መታወቂያ ላይ የቤት ቁጥር አለ፣ ሁሉም ነገር አለ ይወጣጣል። ስለዚህ ሰጣችሁና እንግዲህ እንትን ትሉታላችሁ። እናንተ ደግሞ ሞክሩ። እንደዛ ከሆነ የመጀመሪያው የሚሆነው ያው ስልኳን እንሞክረዋለን። እሷን ብላክ ሊስት አድርጋት ከሆነ የኛም ማንሳቷ ስለማይቀር ማለት ነው። ሁለተኛው የሚሆነው ደግሞ የተያዥም እዛው አድራሻም ስለሚኖር የተያዥ ስልክ ምናምን ይኖራል። በዛ የሶስተኛው እና የመጨረሻ ቁጥሩንም እሰጥሃለሁ። ቴክስት የተጻፈልኝን መረጃዎችን ሁሉንም እሰጥሃለሁ። መረጃ ነው የሚሆነው፣ ምክንያቱም ሜሴጅ ይልክልኛል። በምን አካውንት ሲገባ እንደነበረም አሳይሃለሁ። ሁሉንም እሰጣችኋለሁ፣ ችግር የለም። ጥሩ። ከዛ መጨረሻው የሚሆነው እንግዲህ ወደ ቤቱ መታወቂያው ያለበት ቤት ሄደን ቼክ የምናደርግ ይሆናል ማለት ነው። አንቺ ግን በርታ በይ፣ ለባለቤትሽም ንገሪው፣ ያለውን ሁኔታ አሳውቂው። ግዴታ ነው። ያው በዙሪያሽ ያሉ ሰዎች እውነታውን ማወቅ ስላለባቸው። ጉድ ተሸክሜ ነበር። በጣም የሚያሳዝነው ቤቱ፣ አካባቢው፣ ግቢው እንዳለ ነው የሚቀረን ነው። በጣም የሚያስጠላ ሽታ ነው። እውነት ለመናገር እኔ ለሷ ሞራል ብዬ ነው ከቅድም ጀምሬ ቁጭ ብዬ ሽታው አላስቀምጠኝ ብሎ ነበር። አንተ እንኳን ስንቴ ነው አፍንጫህን ያዝከው? ማለት ግራ ነው ደግሞ እኮ የሚያጋባው። የሽታ ስታዩ ግቢው ንጹህ ነው፣ ግቢው ንጹህ ነው የሚመጣው ብለህ በጣም ነው ግራ የሚያጋባው። እና እንዴት እስካሁን ድረስ ራሱ ሬጂስተር አድርጋችሁ እንደቆያችሁ እናንተ በጣም የሚገርም ነው። ለማንኛውም እንግዲህ ውድ ተመልካቾቻችን ቀጥታ ባለቤቱን ወይም ሚስትየዋን ፍለጋ ላይ እንወጣለን ማለት ነው። እሷን ካገኘን በኋላ ለምንድን ነው እንደዚህ የተፈጠረው የሚለውን ከእሷ ጋር ቆይታ የምናደርግ ይሆናል። እናንተ ግን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከካሜራ ጀርባ ደግሞ ጀግናው አቤል አለ። የእሱንም ቻናል ላይክ፣ ሼር እያደረጋችሁ አበረታቱት። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ባለቤቱ የሄኖክ ባለቤት እንግዲህ እዚህ ትገኛለች። ከእሷ ጋር ቆይታ የሚኖረን ይሆናል። እንኳን ደህና መጣሽ። አይ ቲንክ ነገሮሻል ብዬ ነው ቅድም ይዘውሽ የመጡ ሰዎች አይደል? ያው ቤት ውስጥ አድራሻሽን ተጠቅመን ነው አንቺን ያገኘንሽ። በዋናነት የፈለግንሽ ምንድን ነው ውስጥ ገብተን እንነጋገራለን። እሺ፣ ያጋጠመ ነገር አለ እኮ ቁጭ ብለን ተረጋግተን እናወራለን። አሁን ውስጥ እንግባ። ያው የአንቺ ቤት ስለሆነ ክፈች ነው። እኛ እንኳን ገብተን ነበር ቀደም ብለን። አረፍ። እሺ፣ አመሰግናለሁ። እሺ የኔ እናት፣ በቅድሚያ ስለመጣሽ አመሰግናለሁ። ያው አንቺን ማግኘት በጣም ከባድ ነበር። አንቺን ለማግኘት ያላደረግነው ነገር የለም።
ስልክሽ አይሰራም፣ መታወቂያሽ ላይ የተቀመጠው የተያዝሽም ስልክ አይሰራም። ሶ የነበረን አማራጭ ቀጥታ የምትኖሪበት ቦታ መምጣትና ማጣራት ነበር። እንግዲህ የኛ አብረውን የሚሰሩ ሰዎች ቤትሽ ድረስ መጥተው አንቺን አግኝተው ወደዚህ ቤትሽ ይዘውሽ መጥተዋል። እዚህ ቤት ከወጣሽ ደግሞ ትንሽ ቆይሽ መሰለኝ? አዎ ቆይቻለሁ። ስንት ጊዜ ሆነሽ? 1 ወር ይሆነኛል። 1 ወር ነው? 1 ሳምንት? 1 ሳምንት 1 ወር እንደዚህ። 1 ሳምንት 1 ወር? አዎ 1 ሳምንት ከ1 ወር ነው ወይስ ምንድነው? አልገባኝም። 1 ሳምንት ከ1 ወር። 1 ወር ከ1 ሳምንት? አዎ አዎ። ስለዚህ 1 ሳምንት ነው የቆየሽው? 1 ሳምንት? አዎ። እሺ። ለመጨረሻ ጊዜ እዚህ ቤት የወጣሽው በምን ምክንያት ነው? ከባለቤቴ ጋር ተጋጭተን ትንሽ ግጭት። ከማን ጋር? ከባለቤቴ። ማን ነው ባለቤትሽ? እዮብ ይባላል። እዮብ። አዎ። በምን ምክንያት ነው የተጣላችሁት? እኔ አምሽቼ ገብቼ እና አምሽቼ አላቅምና አምሽቼ ስገባ ትንሽ ተጨቃጨቀን። ከዛ ነገሩን እያከረረው ሲሄድ እሱ እኔ ወጣሁ። ማምሸት ትዳር ላይ ያለ ነገር ነው አይደል? አዎ ያው ለመጀመሪያ ጊዜ ስለሆነ ትንሽ ስልክም ሲደውልልኝ አላነሳውለትም ነበር። እዚህ ጋር ደርሻለሁ ላለ ማለት አናግረዋለሁ ብዬ ስገባ እሱ ተናዶ ነበር የጠበቀኝ። ከዛ ትቼለት ወጣሁ። ተጨቃጨቀን። ትቼለት ወጣሁ ከባድ ቃል ነው። አሁን ትዳር ነው አይደል? እዚህ ጋር የመሰረትሽው ትዳር እንትን እስከሚል ድረስ ነው፣ እስከሚረጋጋ ድረስ እዛ ጋር እኔ መልስ ምናምን በመልስለት ሊመታኝም ይችል ነበረ። እሺ ስለዚህ መውጣት ነበረብኝ። ቀድመሽ መጣሽ? አይ አልመጣሁትም። ለምን ደሞ መተው ባሌ? እኔ እንጃ አልመተውም እንዴ። እሺ ወጣሁ እንጂ ትቼው ወጣሁ። ትተሽው ወጣሽ? አዎ ቤተሰቦቼ ጋር ሄድኩ ማለት ነው፣ ወደ ራስ ቤተሰቦች። ከዛ በኋላ ለምን ታዲያ ይቅርታ ለመጠያየቅ ምናምን አልሞከርሽም? ለምንድን ነው ስልክሽንም አጥፍተሽ አንቺም የጠፋሽው? ያው ለኔ ለራሴ ጊዜ ያስፈልገኝ ነበር። ስልኬን ዘግቼው ነበር፣ አጥፍቼው ነበር። ለዛ ነው እኮ እንግዲህ ከወጣሽ ቆይተሻል። አንቺ 1 ሳምንት በይ እንጂ 1 ወር ከምናምን ይሆንሻል። ለምንድን ነው አዎ የምትይው? አንዱን ተናገሪ እንጂ። 1 ወር ይሆነኛል። 1 ወር? ቅድም 1 ሳምንት ለምንድን ነው ያልሽው? ተሳስቼ ነው እንዴ? ደንግጫለሁ። በዛ ላይ ቤቱ የሆነ ሽታ ይሸተኛል። እንዴ ምንድን ነው? ቤቱ ይሸታል? አዎ እንዴ ቤቴ እንደዚህ አይደለም። ለመጨረሻ ጊዜ እዚህ ቤት ስትወጪ ቁልፉን ቤት በኩል ነው ቆልፈሽ ወጣሽው? በበር ነው በውጭ በኩል ቆልፈሽ ወጣሽው አይደል? ግን እኮ ከቤት ወጣው ነው ያልሽኝ። ሻንጣዬን ይዤ እንዴ ሰው ያታወዛግበኝ እንጂ አሁን እኔ ደንግጫለሁ። ቤቱ ስለደነገጥሽ የምትወዛገቢው? እንዴ ደንግጫለሁ። ለዛ ነው የምወዛገበው። እሺ እሺ። ይኸውልሽ አንድ መጥፎ ዜና አለ። ምንድን ነው? ምን ተፈጠረ? እንግዲህ እንንገራታ። አዎ ተስማማ። እና ይኸውልሽ የኔ እናት አሁን ልነግርሽ የፈለኩት አንድ መርዶ አለኝ። ምንድን ነው የምትነግረኝ? ባለቤትሽ አቶ እዮብ ምን ሆነ? እዮብ ምን ሆነ? ባለቤቴ ምን ሆነ? ባልታወቀ ምክንያት ሞቶ ተገኝቷል። ወይኔ ወይኔ ባሌ ሊሆን አይችልም፣ ሊሆን አይችልም። እኔ ማመን አልችልም። ተረጋጊ የኔ እናት። ማመን ተረጋጊ ትለኛለህ እንዴ? ድንገት ጠርተኸኝ ባለቤትሽ ሞተ እያልከኝ እኮ ነው ያለው። ጥለሽ ሄድሽው ባለቤትሽ እኮ ነው። ጥዬው አልሄድኩም። እኔ እንዲረጋጋ ነው ጥዬ ሄድኩት። እንዴት እንደዚህ ትለኛለህ? እሱ እኮ ምርጥ ሰው ነው፣ ለእኔ ጥሩ ሰው ነው በጣም። ይሄንን እኔ ማመን አልችልም። ወይኔ ባሌ ከዚህ እንደዚህ እኮ ከመሞት የሚያበቃ ነገር ምንም የተነጋገርነው ነገር የለም። ድንገት መተህ ባልሽ ሞተ ብለህ ተረጋጊ ትለኛለህ እንዴ? እንዴት ነው የምረጋጋው እኮ? አሁን እንደ ቀላል ነገር እኮ ነው ባልሽ ሞተ ያልከኝ እኮ። እና እንዴት ልረጋጋ? አንቺ ባልሽ እኮ ከሞተ እኮ ቆይቷል። እኔ አላውቅም። እና መቼ አሁን አንቺ እንደዚህ የምታለቅሽው እኮ የምትወጂውና የምትሳሽለት ቦታ ወንድ ቢሆን ኑሮ ከድሮም መተሽ ቼክ ታደርጊው ነበር። እሱ አልጠፋኝም፣ ግን ንዴቱ እንዲበርድለት እኔም ለራሴ የአንድ ወር ሙሉ ነው እንዴት እንዲበርድለት? ከዛም በላይ ያስፈልጋል እንዴ? እሺ አዛም በላይ ሊያስፈልግ ይችላል። አትሊስት ስልክሽን አብርተሽ ደህና ነው ወይ እንዴት አትዩ? እሱ ቤቴን ያቆም መምጣት ይችል ነበር፣ አልመጣም። እሺ ስልኩ የሱ ስልክ አንቺ ጋር ምን ያደርጋል? የሱ ስልክ አንቺ ጋር ምን ያደርጋል? እኔ ጋር የሱ ስልክ የለም። ማን ነው ታዲያ ቴክስት የሚያደርግለት በሱ ስልክ? ጭራሽ የሱ ስልክም ሌላ ቦታ ነው እየቀለድኩት። እሺ አረፍ በይ። እሺ ይኸውልሽ እኔ ነው በመጀመሪያ ደረጃ እዚህ ጋር ይኸውልሽ ያልተፈታ ሚስጥር አለ። ምንድነው ሚስጥሩ? ስለዚህ እሱ ነው እንድናወራ ይፈልኩ እንዴ። ባልሽ ሞተ ትለኛለህ፣ ከዛ ሚስጥር ትለኛለህ። ባልሽ የሞተበት ሚስጥር አለ። በቃ በግልጽ አማርኛ የምንረዳዳ ከሆነ የምንግባባ ከሆነ እንዴት ልንግባባ እንችላለን? የተደበቀ ሚስጥር ስላለ እሱ እንድናወጣ ነው የጠራሁሽ፣ ሌላ አይደለም። መርዶ እኮ እዛው ባለሽበት ሊነገርሽ ይችላል። ግን እዚህ ቤት ውስጥ ይሄ ጠረን እየሸተተኝ እዚህ ጋር የተቀመጥኩት
እውነታውን ለማውጣት ነው አይደል የኔ እናት? ልክ ነህ። ስለዚህ እውነታውን እንዳወጣ ደግሞ የአንቺ ድጋፍ ያስፈልገኛል። እንዴ እኔ ምን ልርዳህ? ባልሽ ሞት አልከኝ። ባሌን እኮ ላይ ፍቃደኛ አይደለም። ባሌ የት ነው ያለው? ሬሳው ማይተፈለ ሬሳው አሁን ሆስፒታል ሄዷል። ተነፋፍቶ ተልቶ ነው የተገኘው እዚህ ቤት። ይሄ ሁሉ ሽታ የመጣውም ደግሞ የሱ ሰውነት ያመጣው ነው። የኔ እናት አሁን ተቀመጪና ስለ ሁኔታው እንነጋገርበት። እንዴት ነው? ምንድነው የምንነጋገረው? እስኪ ንገረኝ። ምንድነጋገር እንዴ? በጣም ጥሩ። አሁን እንድንነጋገር የምትፈልጊ ከሆነ የምጠይቀሽን ነገሮች በሙሉ እያንዳንዷን ነገሮች ትመልሽልኛለሽ። ከዛ በኋላ መቀበር ካለበት በስርዓት ተቀብሮ ቀጣዩን ሁኔታ እናስኬዳለን። እሱን ማየት ፈልጋለሁ። አሳይሻለሁ። አሁን እንሄዳለን። ልክ ይሄኛውን እንጨርስና ቀጥታ መሄድ እንችላለን። እሺ። ለመጨረሻ ጊዜ የተጣላችሁበት ምክንያት ምን ነበር? እኔ አምሽቼ አላውቅምና አምሽቼ ገባውን እስከ 4 ሰዓት 4 ተኩል ነው የገባሁት። 4 ተኩል ይሆናልና በዛ ተጨቃጨቅን። በጣም ተናዶ ነበር። በእርግጥ አዲስ ነገር ነበር። እኔ ለመጀመሪያ ጊዜ ነው ያመሸሁት። ስራም አላመሽም እና ለምንድን ነው ያመሸሽው? ይዛኔ ጓደኞቼ ጋር ምን ነበር? የራት ፕሮግራም ነበረንና አላሳወቅኩትም። አመሸው። ድንገት ሲደውልልኝም ያው አላነሳውለትም። እሄዳለሁ እዛው እነግረዋለሁ ብዬ አስቤ ቤት ስመጣ እሱ ተናዶ ነው ያገኘሁት። እሺ። ከዛ ሲናደር ስንጨቃጨቅ ጥዬው ወጣሁ እኔ። ምክንያቱም እዛ ብቀመጥ ከሱ ጋር አብሬ ሁኜ ቢሆን ወይ ይመታኛል ወይ የሆነ ነገር ይፈጠር ነበር። ስለዚህ ንዴቱ እንዲበርድለት እኔ መውጣት ነበረብኝ። ወጣሁ ሄድኩ ማለት ነው። ቢመታሽ ምን ልታረጊ ነበር? ምን ላደርግ እችላለሁ? መመታት ወይ ይገለኛል። እንዴት እመታዋለሁ? እንዴት ባሌን እኔ ልመታው እችላለሁ? ያ እንደማይሽ ከሆነ ጉልበታም አለሽ ነው። ጉልበተኛ አይደለሁም እኔ እኮ ሴት ነኝ። እንዴት ነው እጄ ላይ ባሌን ማነሳው? እጄ ላይ እንዴት ልመታው እችላለሁ? እሺ። ያው ጻብ ላይ ሰው ስሜታዊ ሲሆን የሚያደርገውን አያውቅም። እሱ ነው ስሜታዊ የሆነው እንጂ በጊዜው እኔ ስሜታዊ አልሆንኩም። ምክንያቱም ምንም ያደባድብ ነገር አልደረሰም ነበር። የተናደደው እሱ። እስከ 4 ሰዓት ለምን አመሸሽ? ከጓደኞቼ ጋር ለመጀመሪያ ጊዜ ሰው እኮ ያመሻል አይደል እንዴ? እስካሁን እስከ 3 ዓመት እስከ 3 ሰዓት ነው ያመሸሻል? እስከ 4 ተኩል። እስከ 4 ተኩል። አዎ። እሺ። እዛ ቤት ውስጥ መታሽ ተጣላችሁ? አዎ ተጣላን። ጥላቻ እንኳን አይደለም ጭቅጭቅ። ያው እሱ ተናዶ ነበር እንዳልኩ ቅድም እንዳልኩ አታስደክመኝ ሰውዬ። ተናድጃለሁም ደንግጫለሁ። የተናደድኩበት ራሴ ነው። አዝኛለሁ። ጥዬው መሄድ አልነበረብኝም። ጥላሽ ስለሄድሽ ነው የሁሉ የተፈጠረው ይመስልሽ? አዎ አብሬው ቢሆን ኑሮ ጥሩ ነበር። ምን ልታረጊለት ትችያለሽ? ቢያንስ አይሞትም ነበር። እንዴት ጤነኛ ሰው ትቼ ሂጄ ሞተ ትለኛለህ? አሁን ይሄ እኮ ነው ግራ የገባኝ። ግራ የሚያጋባ ነገር እኮ ነው። ምን ላድርግ እኔ? ስለዚህ ብቻችሁን ስትጣሉ የነበረው? አዎ ብቻችን ነበር። ሌላ ሰው አልነበረ? ያገላገላችሁ አልነበረ? አይ በፍጹም። ጓደኛ አልነበረ? አልነበረም። እኔ እና እሱ ስንጣላ ያው ቤት ውስጥ ቢሆንም አልነበረም። እሱ ለብቻችን ነው ነበር እንደነበር አውቃለሁ። የኔ እናት በመጀመሪያ ደረጃ ውሸትሽን በልካል። እሺ አንቺ ወንድሜ ምን ሲጀምር እንዳንቺ አይነት እህት የለኝም። እንዳንቺ አይነት ወንድም እኔ ምን እንዲኖረኝ አልፈልግም። ስለዚህ እኔንም አታደናቅፈኝ። ጨርስልህ። እሺ ጨርስልህ። ወንድም እንደ ጓደኛ እቤት የሚኖር ሰው አለ። እሱ ስንጨቃጨቅ አልነበረም። እንነጋገራለን፣ ግን ጣልቃ ገብቶ ስለማያውቅ ማንንም ጣልቃ እናስገባም። ለመጀመሪያ ጊዜ በምሽት የሄድኩ ጊዜ ነው ነገሮቹ እንደዛ ውስብስብ ያሉት የተፈጠሩት። እጄ ከውጭ የሚያደርኩት አድሬም ስለማላውቅ ማለት ነው። የዛኔ ያድረሻል? ሄድኩኝ፣ ጥዬው ሄድኩ አልኩህ እኮ ወደ ቤተሰቦቼ እና ቤተሰቦቼ ቆሜ ልደር አልተኛ እንዴ? እሺ። ከዛ ቤተሰቦች ጋር ሄደሽ አደርሽ? አዎ። እሺ። ቤተሰቦቼ ጋር ሄጄ አደርኩኝ። ከዛ ስልኬን አጠፋሁኝ። የራሴ ጊዜ ያስፈልገኛል። ምክንያቱም 2 ቀን 3 ቀን ሆኖ መጥቶ ሊጠይቅ አልቻለም። አይፈልገኝም ብዬ በራሴ እያዘንኩ ነበር። እንደውም በሱ እያዘንኩበት ነበር። የመጀመሪያውን ቀን እኮ ደውላለች ነበር። የመጀመሪያውን ቀን እኮ ነው ስልክሽ የማይሰራው። አዎ ስልኬን አጥፍቼው ነበር። የመጀመሪያው ቀን ጀምረሽ? አሁን ደግሞ 2 ቀን 3 ቀን አልፈልግም። እሺ 2 ቀን 3 ቀን ያልሽው ምንድነው? እየጠበቅኩት ነበር እሱን እየጠበቅኩት። ቢያንስ ስልኬን ባጠፋውም እኔ እቤት መጥቶ ይጠይቀኛል ብዬ እየጠበቅኩት ነበር። አልመጣም። ስልኬን የሚያጠፋውት ሆን ብዬ ነበር እኔ። ምክንያቱም ስልኬ ከሰራ ማንሳት አይቀርም እሱ ሲደውል። በስልክ ደግሞ አባብሎ እንዲወስደኝ አልፈልግም። መጥቶ እኔንም ቤተሰቦቼን ይቅርታ ጠይቆ እንዲወስደኝ ነበር የፈለኩት። ያመሸሽው አንቺ ነሽ ይቅርታ እንድጠይቅሽ የምትፈልጊው? እጁ ላይ እኔን እጅን ብቆይ መደብደቡ አይቀርም። እንደንዴቱ አላነሳም፣ ግን ተናዷል። ፊቱ ላይ ያስታውቃል። ግዴታ እኮ እንደ በድርጊት ማሳየት የለበትም የሰው ልጅ በቃላቱን እኮ ነው። አሁን በመጀመሪያ ደረጃ አንቺ ከባሌ ወደ ቦሌ ከምናምን እያልሽ እየቀበጣጠርሽ ነበር። እየቀባጠርኩ አይደለም፣ እየቀበጣጠርሽ እንደሆነ ላስረዳሽ። በመጀመሪያ ደረጃ አንቺ ከዚህ ቤት ስትወጪ 4 ሰዓት ተኩል አልነበረም፣ ገና 1 ሰዓት ተኩል ነበር።
ሲቀጥል የዛን ቀን አምሽተሽ አልመጣሽም። በጊዜ ቤትሽ ውስጥ ነበር አልነበርኩም። ሲቀጥል ሶስት ነበራችሁ እንጂ ሁለት አልነበራችሁ። የባልሽ ጓደኛ አብሮ ነበር። እነዚህ ሶስት ነገሮች አንቺ እዚህ ሞት ላይ ወይም ደግሞ እዚህ ኬዝ ላይ እጅሽ እንዳለበት ይጠቁማል። ጭራሽ ባሌንም ማጥቼ ወንጀለኛ ነሽ እያልከኝ? አዎ ወንጀለኛ ነሽ። ወንጀለኛ አይደለሁም። ወንጀሉን እኔ አልሰራሁም። ለምንድን ነው የምትደባብቂው? እሺ አሁን ይኸውልሽ እኔና አንቺ እየተነጋገርን ያለ ነው በግልጽ አማርኛ ነው። በግልጽ አማርኛ ድረስ እኔንም ማክበር አለብህ። ባል የሞተው እኮ ባሌ ነው። ስትወጪ እዚህ ቤት እኮ አከራይሽ ነበረች አልነበረችም? አልነበረችም። አከራይ አንቺ አትበጥረቂ። ስትይ ዛሬ መበጥረቅ ነው አንዴ። አልነበረችም። እዚህ ጀርባ ላይ እንጀራ እየጋገረች አልነበረ? ተከትለሽ ስትወጣ ራይድ አስቆመሽ በራይድ ወደ ቤትሽ እንደሄድሽ እኔ አይልክ እኔ ተከትላይ ሊሆን ይችላል። ተጨቃጭቄ ስወጣ ተከትላይ ሊሆን ይችላል። ሰምታ ሊሆን ይችላል። ምክንያቱም ጩኸቱ የሱ ጩኸት እኔም እሄድላለሁ እያልኩ ጩኸት ነው። የሱ ጩኸት የተጋነነ ስለነበረ ሰምታ ተከትላይ ሊሆን ይችላል። ግን እኔ አላየኋትም በዛን ሰዓት። እንዴት ነው አከራይ ወጣ፣ ተከራይ ወንድሙ መጣ። ትክክል። እኔም እኮ ያልኩሽ እሱን ነው። የዛን ሰዓት እሷ በወጣችበት ሰዓት ግን ከሌሊቱ አንቺ እንደምትዩ ከምሽቱ 4 ሰዓት ተኩል ሳይሆን 1 ሰዓት ተኩል ነው ወይስ አንቺ ስትጠጪ አእምሮሽ ይቀይራል ሰዓት? እኔ የገባሁበትንም የወጣሁበትንም ሰዓት አስታውሳለሁ። እያወዛገብከኝ ያለው አንቺ ድንገት መተህ ጀምር አላወዛገብኝ። ሲቀጥል ደግሞ በሩን ቆልፌ ነው የወጣሁት ነው ያልሽው። አሁን ደግሞ እያልሽኝ ምንድን ነው? እንግዲህ ሰውዬው ቤት ቁጭ ብሎ ነው አንቺ ቆልፈሽበት የምታውቂው? ቁልፍ ይዟላ መክፈት ይችላል። ቁልፍ ላይ ቀርቅሬ እኔ እኮ ከውስጥ ነው ያገኘሁት። ቁልፉን ከውስጥ ነው ያገኘሁት። ከውጭ ነው ቆልፌበት የወጣሁት። ያገኘሁት ቁልፍ ግን ከውስጥ ነው። እኛ ስንገባ የገባ ነው በመስኮት ነው። እዚህ ቤት ውስጥ እኛ ነው የገባ እኔ ነኝ የገባሁት። እሱን ትቼው ስለወጣሁ እሱ አሁን አንቺ ፖሊስ ጣቢያ ወስጄ ማንጋተት ይሻልሻል ወይስ አሁን እውነታውን አውቀሽ ከኔ ጋር በመስማማት ነገሮችን መሸፋፈን? እንዴት ምን ነገር? እሺ ነገሮች ምን? የመጀመሪያው ነገር ይኸውልሽ አሁን ላይ ይሄ ካሜራ ይታይሻል አይደለ? በካሜራ የተያዙ ያንቺን ቃሎች ልንገርሽ። ቤቱን ቆልፌ ነው የወጣሁት አልሽ። ነገር ግን እዚህ ቤት ውስጥ 2 ሰዎች ነበሩ፣ ጓደኛውና ባልሽ ነበሩ። እነሱ ባሉበት ቆልፈሽ ልትወጪ እንደማትችይ ግልጽ ነው። ሁለተኛ ነገር 4 ሰዓት ተኩል አምሽቼ ስለመጣሁ ነው ከባሌ ጋር የተጣላሁ አልሽ። የዛን ሰዓት 4 ሰዓት ተኩል ሳይሆን 1 ሰዓት ተኩል ነበር። አምሽተሽም አልመጣሽም። ቀስ በይ ልጨርስ የኔ እናት። 1 ሰዓት ተኩል ነበር። ስለዚህ ያ ሌላ ውሸት ነው። ሲቀጥል እኔና ባሌ ብቻ ነው ስንጨቃጨቅ የነበረው አልሺ። ነገር ግን 3ኛ ሰው ነበር። እሱም ረፉ እያለ እናንተን ለማስታረቅ እየሞከረ ነበር። ይህም ሌላ ተጨማሪ ውሸትሽ ነው። ሲቀጥል ደግሞ እዚህ ቤት ስትወጪ ባጌን ሻንጤን ይዤ ወደ ቤቴ ነው የሄድኩት፣ ወደ ቤተሰቦቼ ነው ያልሽው። እና ደግሞ ስልክሽንም እንዳጠፋሽ ተናግረሻል። የዛን ሰዓት ስልክሽ ይሰራ ነበር። መስመሩን እየዘጋሽባቸው እንደነበረ ግልጽ ነው። ወደ ቤተሰቦችሽም አልሄድሽም። ምክንያቱም ባለቤትሽና የባለቤትሽ ጓደኛ ቀጥታ ወደ እናንተ ቤት መጥተው ነበር፣ አልነበርሽ። ይሄ ሁሉ ተጠባምሮ ውሸትሽ ከአቅሜ በላይ ነው። ስለዚህ አሁን እኔ ያንቺን ውሸት ልሸፍን ወይስ ወደ ጣቢያ ልውሰድሽ? የትኛው ነው የሚሻልሽ? እኔ እኮ ግራ የሚገባኝ ነገር እንዴት ነው ወደ ጣቢያው ሳይት? እኔ እኮ አዝኛለሁ እኮ ሰውነት እየተንቀጠቀጠ ነው። እስኪ ዘኝ እንዴት አዝኛለሁ። እስኪ እንዴት ነው አንተ እየቀለድክብኝ? አዎ እየቀለድኩብሽ ነው። ምክንያቱም እጅሽ እዚህ ሰውዬ ደም ላይ እንዳለ ማሳያ ግልጽነት አለው። ባሌን እኔ ጨክኜ ልገለው አልችልም። አንቺ አልከም ባልሽን ሌላ ነገር ታረጋለሽ። አላረግም። አይተኛል። ለምን ነው እንደዚህ እልም ብለሽ የጠፋሽው? ሲቀጥል ደግሞ 1 ሳምንት ነው የጠፋሁት፣ 1 ወር ነው የጠፋሁት። ለምን ነው እንደዚህ የምትቆጣጠሩ? ዳንቻለሁ። ይኸውልህ አንደኛ ቤቴ ምስቀልቀሉ ወጥቶ ነው ያለው። በሽታ ይሄ ነው፣ በሽታ ተሞልቷል። ፈርቻለሁ። መወዛገቢያ ያለ ነው፣ መደንገጥ፣ እየተንቀጠቀጥኩ ነው እንዴ። ለኔ ማስብ ያየው ነው፣ እየተንቀጠቀጠች ነው። ተይ እናት እንዲህ አትበይ። ይኸውልሽ በመጀመሪያ ደረጃ እኔ ቅድም ደጋግሜ እየነገርኩሽ ነው። እኔ መርማሪ ጋዜጠኛ ነኝ። ከኔ ልትደብቂ አትችይም። እኔ ይኸውልሽ አከራይሽ አይደለም ገብቶሻል። እሷ አምናሽ ሊሆን ይችላል። እኔ ግን እያንዳንዷን ነገር እሺ ልስማ። ያላረኩትን ነገር እመኝ ልትለኝ አትችልም። እሺ አላረክሽው? መረጃ አለ? አዎ አላረኩም። አላረክሽው? ይኸውልሽ እኔ እናት እኔና አንቺ በእንደዚህ አይነት ሁኔታ ልንግባባ አንችልም። ልንግባባ አንችልም። ከዚህ ሴት ጋር ታዲያ እንዴት ነው የምንግባባው? ይኸውልሽ አሁንም እኮ ደጋግሜ እየነገርኩሽ ያለሁት ይሄንን ፋይል ለፖሊስ አሳልፌ ነው የምሰጠው። ከዛ በኋላ እኔን ብትለምኝኝ እንኳን አልቀመጥም ነው ያልኩሽ። እውነታውን አትነግሪኝም? እውነታውን እኮ ነገርኩ። ይሄ ነው እውነታ፣ ሌላ እውነታ የለሽ? እውነታውን የቀበጣጠርሽውስ ነገር ምን? እኔ እኮ እውነቱን ነው የነገርኩ። አልቀበጣጠርሽ? አልቀበጣጠርኩም። ከዚህ ልጅ ጋር ምንም መቀመጥ የማይጠበቅብንም። ምንድን ነው? ቆይ ማለት እኔ እናንተ ብቻ ማውራት አለብን። ምን ማለት ነው? እነግርሃለሁ። የምን ነው አሁን? ምንድን ነው ስትይኝ የነበረው? እውነቱን እነግርሃለሁ። እሱ መውጣት አለበት። አሁን ምንድን ነው ስትይኝ የነበረው? ልክ ነህ፣ ግን ቁጭ በል።
ለምን ደግሞ እነግርህ እውነት አይደለም። ጭራሽ አዘሽ ነው መቀመጠው አይደለም እና ምን ተረዳኝና ተቀመጥ። ምንድነው የምረዳሽ እውነቱን አይደለም እኮ በመጀመሪያ ደረጃ እኔና አንቺ እያወራን ነበር። አንቺ እውነቱን ልትነግሪኝ ፈቃደኛ አልሆንሽ አይደል? እነግርሃለሁ ግን እኔ እናንተ ብቻ ምን ያህል አምኜሽ ነው የምቀመጠው? አሁን ማመን አለብህ። ቁጭ በል እነግርሃለሁ። እውነቱን ካልኩ እውነት አለኝ ማለት ነው። አሁን ፖሊስ ስላልኩ ነው እንደዚህ የምትሆኝ? ይቅርታ አድርግልኝ። ቁጭ በል ቁጭ በል እራስሽ መጀመሪያ ቁጭ እሺ። ታላንተ ምንድነው የምትነግሪኝ? ነግሩህ እውነት አለኝና ግን ብቻ እኔ እናንተ ብቻ ማውራት አለብን። እሱ መውጣት አለበት። ማን ካሜራማኑ? አዎ ለምን ነው ደግሞ ሁኔታውን ይሄ ነው በቃ። እሱን እውነቱን ማወቅ ከፈለክ እሱ ይውጣና እኔ አንተን አናግርሃለሁ። ምን ያህል አንቺን አምንሻለሁ ነው? አሁን እኮ ይኸውልሽ ቀደም የነገርሽኝ እንዲህ የተመታታ እውነት ነው ያወራሽው አይደል? ዝም ቅጥርጥር ያደረግሽ። አሁንስ ውሸት አለመናገርሽ ምን ዋስትና አለኝ? እሱን ውሸት ብቀጥልበት ኑሮ ቁጭ በል አልልህም ነበር። እውነት አለኝ አልልህም። ያ ፖሊስ ምናምን ስለተባልሽ ነው ላለመታሰር ብለሽ ነው? ላለመታሰር እውነቱን አይደል እንደ ማወቅ የምትፈልገው አንተ ገንዘብ አይደል እንደ የምትፈልገው ጋዜጠኛ ነህ። ስለዚህ እኔ ላናግር እፈልጋለሁ ብቻህን